ቤተሰብ እንግዲህ አብርሽ እስካሁንም ድረስ እስር ቤት ነው ያለው ማለት ነው። እንግዲህ ነገ ጧት ይፈታል በሚል ሁኔታ ለአርብ ቀጠሮ ተሰጥቶታል ማለት ነው። ይሄ ነገር አግባብ አለው ብዬ አላስብም። ጀስት እስር ቤት አስገብታችሁ ለማሳየት ኦር የሆነ ነገር ለማድረግ ካልሆነ መስጠቀር አብርሽ ጥፋት አለበት፣ አብርሽ እንደዚህ አድርጓል፣ አብርሽ የሆነ ነገር አድርጓል ብዬ ማስብበት ምንም ማግኘት ምክንያት የለም። ኤፍሬም ደግሞ ከሩታ ቂጥ ተሞጭጮ ተለፍጦ ተለፋፍጦ አለቅም ብሏል። በምን አይነት ፕላስተር እንዳያያዘችልህ እንግዲህ አላቅም። በምን አይነት ፕላስተር እንደተያያዘልህ የምናውቀው ነገር የለም። ነገር ግን አብርሽና ሄርሜላ መቼም አይለያዩ፣ መቼም ማለት ነው። ከምሬን የምነግራችሁ መቼም እና የሩታ በጎች ራሱ ቅድም ላይቭ ላይ የሆነ ነገር እያሉ ሰማዋቸው ማለት ነው። ምንድን መሰላችሁ? አብርሽ ከሀቢባ ቤት ቀርቦ ትውልድ እያበላሸ ነው ተብሎ ምናምን መከሰስ አለበት፣ ስሙ እዛ ጋር ማንሳት አለብን ምናምን። ማን ይባላችሁ? በግዴታ እየተባላችሁ ሚስት አገባ እንጂ እሷ ስለማትሆነው እሷ ስለማትመጥነው ሚስት አገባ እንጂ ሌላ ነገር አላደረገም። ሄርሜላ ወይም አብርሽ ከሷ ቤት አልሄዱም። እሷ ነው እየመጣች እንደዚህ ነው እንደዚህ ብሎ አንዴ ወንድሞቹን አንዴ እህቱን አንዴ አንዱን ይዛበት የምትመጣበት ከህይወቱ ሩታ እንጂ አብርሽ አይደለም የሚሄድባት። ገባችሁ አይደለ? ስለዚህ ምን አገባችሁ እናንተ እንዴ? ሰው ግዴታ እያቃጠለችው ከምትኖረው ሚስት ጋር ግዴታ መኖር አለበት ምናምን መባል አለበት እንዴ? አብርሽ ሚስትነት ለኔ የምትመጥነኝ ሚስት አይደለችም፣ ሚስት እየሆነችኝ አይደለችም፣ በጥፊ እየተመተው ማልከበር የሴት አቋም የሌላት እንደ ሴት ረጋ ያላለች ሴት ከ10 ወንድ ሩታ እንዴት ነው ከ10 ወንድ ይዛ እየመጣች እያያችኋት ዝም ብላችሁ? አብርሽ ከሄርሜላ ጋር ሆና ሲመጣ እኛኛኛኛኛ የሚያረጋችሁ ምንድነው? የሚያብላላችሁ እንደ ጧት ወፍ ማለት ነው። የትም አትደርሱም። እስኪ ሂዱና ሀቢባ ምን እንደምትላችሁ እንስማችሁ። ሂዱ፣ ከምር ሂዱና ምን እንደምትላችሁ እንስማችሁ። ለምን ታያላችሁ? ለምን ስራችሁን አሰሩም? ለምን እናንተስ ኮንተንታችሁን ፈጥራችሁ አሰሩም ነው የምትላችሁ እንጂ ሌላ ምንም አትላችሁም። ስለዚህ አፋችሁን አታበላሹ። ከምሬን ነው የምነግራችሁ። አብርሽ ከሩታ የራቀው የምትሆነኝ ሚስት አይደለችም፣ ለእኔ የምትገባኝ ሚስት አይደለችም። በቃ እኔ እንደጠበቅኳት ሚስት እየሆነችልኝ አይደለችም። ከቀን ቀን ነገሯ ባህሪዋ እየተቀየረ እየመጣብኝ ነው። ስለዚህ መቀየር አለብኝ ብሎ ሲጠይቃት መሄድ ትችላለህ፣ እንደፈለክ መሆን ትችላለህ፣ አይመለከተኝም፣ ያንተ ፍቅር በአፍንጫው ይውጣ፣ እኔ ምን አገባኝ፣ እንኳን ከሄርሜላ ከሺ ሰው ጋር ለምን አትሄድም ብላ ነግረዋለች። ቡታጀራ እያለች እንደዛ እንዳለችው ቪዲዮ ማስረጃ አለ። ስለዚህ እናንተ አሁን ለምንድን ነው እንደዚህ አድርጉ? ሩታ እንደዚህ እንትን ብሎ ሩታ እንደተጎደች ሩታ የሆነ ነገር እንደሆነች ሩታም እኮ የራሷን ደስታን ይዛለች አይደል እንዴ? ምንድን ነው እንደዚህ የምትሆኑት ዴ? ስለዚህ አብርሽ የፈለገውን ህይወት የመኖር መብት አለው፣ ሩታም የፈለገችውን ህይወት የመኖር መብት አላት። እነሱ እሷ ከሱ አለመድረስ እሷም የራሳቸውን ህይወት ላይፍ ቢኖሩ ጥሩ ነው። ግን የምትመጣበት ደግሞ ሩታ ናት። እንደዚህ ብሎ ወንድሙን አንዴ ዴምን ትልካለች፣ አንዴ ኤፍሬምን ትልካለች። ኤፍሬምን ሞጭጫ መያዟ ከባሏ ጋር ተጣልታ የባሏን ወንድም ማስቲካ ወይም ፕላስተር አድርጋ መያዙ ምንድነው ትርጉሙ? ምን ያደርግላታል? ከወንድሙ አይበልጥላትም ለሷ አይደል እንዴ? ለምን እሷ መንቃት አትችልም? ይግዳ ማንቃት ካለባችሁ ሩታ ነው ማንቃት ያለባችሁ። በቃ ከሱ ፋሚሊ ውጪ ራቂ፣ አያስፈልጉሽም፣ አግባብ አይደለም። ስለዚህ የራስሽን ላይፍ መኖር ትችያለሽ ብላችሁ መምከር ያለባችሁ ሩታን ነው። ገባችሁ? ከዛም በኋላ ሩታ የራሷን ላይፍ ትኑር፣ አብርሽ የራሱን ላይፍ ይኑር። አይድረስባት። ገባችሁ? ያለዛ ግን ይሄ የብሽሽቅ ላይፍ ያስጠላል። ገባችሁ? የብሽሽቅ ላይፍ ነው ያዙት እነሱ ማለት ነው። አብርሽ እሷን ለማብሸቅ ነው፣ እሷ አብርሽን ለማብሸቅ ነው የምታደርገው ነገሮች ማለት ነው። እና ሄርሜላና አብርሽ ከተዋደዱ ትሆነኛለች ብሎ ካሰበ ሚስት መፍታት በአብርሽ አልተጀመረም። ገባችሁ አይደለ? በአብርሽ ነው የተጀመረ ብዬ አላስብም። ነገር ግን ብዙ ነገር ታግሷታል፣ ብዙ ነገር ብሏል፣ ብዙ ነገሮችን እንትን ብሎላታል ምናምን። ከአቅሙ በላይ ስትሆን ነው አብርሽ ጥሏት የሄደው እንጂ አብርሽ ብዙ ነገር ሞክሯል። ብዙ ነገሮችን እንትን ለማለት በጣም ነው የሞከረው። ገባችሁ አይደለ? እንደገና ሄርሜላ እንደዚህ ብላ ወንድ ልጅ ጠይቃ እሱ እሺ ብሏት ምናምን የምትሉ ሩታ እኮ አልቅሳ ከሄርሜላ በላይ አልቅሳ ነው የገባች ከዚህ ቤት አይደል እንዴ? ምን አስባችሁ ነው እናንተ እንደዚህ የምትውሉት? ሩታ የሆነ ነገር ሆነች የአብርሽን ማለት የሩታን ትታችሁ የሄርሜላን ብቻ ታነሳላችሁ። ሄርሜላ እንደዚህ ያርጋ ለምነው አፈቅርሃለሁ ብለው እንደዚህ ብለው ምናምን እንዴ? እሷ እኮ አላለቀሰችም። አፈቅርሃለሁ አለችው፣ አክሴፕት አደረጋት ባንዴ። ገባችሁ እንጂ ከቤተሰብ ከሌላ ሰው ቤት ተጠግቶ ዋሽታ በዚህ ቀብጥርሶ ባንጠሶ ምናምን ብላ አይደለም ህይወትን የጀመረች እሷ። እና እንደዛ ነው ያለው ነገር። ለማንኛውም ወዳችኋለሁ፣ አከብራችኋለሁ። ራሳችሁን በቃ እንትን በሉ። እነሱ የፈለጋቸውን ይስሩ። እናንተ ግን እንደዚህ ነው አትበሉ። የራሳችሁን ኮንተንት ፈጥራችሁ መስራት ነው ያለባችሁ እንጂ
እዚህ ቤት ላምጠው እዚህ ቤት ልውሰዱ የሚባል ነገር አግባባለሁ ብዬ አላስብም እንደኔ።